የተስፋዬን ሕይወት ለመታደግ ቀኑን በመንግስት ቢሮ ውስጥ ተደብቆ ማሳለፍ አስፈላጊ እንደሆነ ታምኖበታል። በወቅቱ ቢሮዎች አይፈተሹም ነበር። በዚህ መሰረት ዶክተር ተስፋዬ ደበሳይና በሪሁን ማርዬ አምባሳደር ቲያትር ቤት አካባቢ ካለው ኪዳኔ በየነ ህንጻ ውስጥ በሚገኘው የበሪሁን ሚስት ቢሮ ለመደበቅ ወሰኑ። በበሪሁን ማርዬ ሹፌርነትም ከመርካቶ አካባቢ ወደ አምባሳደር ቲያትር እንቅስቃሴ ጀመሩ። ተክለ ሃይማኖት አካባቢ ሲደርሱ ግን ተስፋዬን በሚያውቅ ሰው እይታ ውስጥ ገቡ። ያ ሰው ወዲያውኑ ለደርግ ጸጥታ ኃይሎች በመደወል የተስፋዬን መገኘት አበሰራቸው። ለራሱ ደግሞ በቀስታ እነርሱ ሳያዩት ከኋላ እየነዳ ተከተላቸው። ደርጎች ለወራት ሲፈልጉት የነበረ አውራ ጠላታቸው ዱካ መገኘቱን ሲሰሙ በከፍተኛ ፍጥነት ወደ ተባለው ስፍራ አሳሽ ጦር ላኩ። ተስፋዬ ደበሳይና በሪሁን ማርዬ ወደ ኪዳኔ በየነ ህንጻ ገቡ። ሆኖም ህንጻው እንደጠበቁት ሆኖ ስላላ